ጤና ይስጥልኝ ተመልካቾቼ እንደምናችሁ። ዛሬ የምንነጋገረው ስለ ሶስተኛ ወገን ኢንሹራንስ ያልከፈለ ተሽከርካሪ እና ያልከፈለ አሽከርካሪ ወይ ደግሞ ያለጠፈ ተሽከርካሪና ያላስለጠፈ አሽከርካሪ ምንድነው ውጤታቸው የሚለው ነው። ውጤቱ ብዙ ሁሉም ኢንሹራንሶች ማለት ይቻላል ፍትሐብሔሮች ናቸው። ነገር ግን የሶስተኛ ወገን ኢንሹራንስ ፍትሐብሔር ብቻ አይደለም፣ ወንጀልም ጭምር አለበት። ሁለቱም ነው። ፍትሐብሔር የሚከፈትበታል፣ ወንጀል የሚከፈትበታል። ምንድነው ይሄ? ሶስተኛ ወገን ኢንሹራንስ ካልገባ ሶስተኛ ወገን ኢንሹራንስ እንዲገባ ይደረጋል። በፍትሐብሔር ይከፍላል፣ ከነቅጣቱ ያለበትን ይከፍላል። ግጭትም ፈጽሞ ከሆነ ያ አሽከርካሪ ተጠይቆ አስፈላጊውን ሁሉ ኢንሹራንስ ከቨር ያደርጋል በፍትሐብሔር። ነገር ግን በፍትሐብሔር ብቻ አይቆም። ያ ተሽከርካሪ ይታሰራል፣ ያ አሽከርካሪው ይታሰራል፣ ተሽከርካሪውም ይታሰራል። ሶስተኛ ወገን ኢንሹራንስ ያለፈበት ወይም ሳይለጥፍ ያሽከረከረ ሞተር ሳይክል ሊሆን ይችላል፣ ባጃጅ ሊሆን ይችላል፣ ትልልቅ ቦቴዎች ሊሆኑ ይችላሉ። ማንኛውም ተሽከርካሪ መኪና ይታሰራል፣ መኪናው ራሱ ይታሰራል። ሶስተኛ ወገን ሲለጥፍ መኪናው ይለቀቃል። ነገር ግን ያንን ሲያሽከረክር የነበረ አሽከርካሪ ግን አይለቀቅም፣ ቃሉን ይሰጣል። እሱ ብቻ ሳይሆን ባለቤቱም ጭምር ቃሉን ይሰጣል። ለምን ቢባል ባለቤቱ ነው ሶስተኛ ወገን ማስገባት ያለበት። ባለቦሎ ሊብሬው ባለቤቱ ነው። ስለዚህ ባለቤቱ ሶስተኛ ወገን ሳያስገባ በማሽከርከሩ ወንጀል ሰርቷል። ፍትሐብሔር ብቻ ሳይሆን ወንጀል ሰርቷል። ስለዚህ የሶስተኛ ወገን ኢንሹራንስ አለመግባት ውጤቱ ፍትሐብሔርም ነው ወንጀልም፣ ሁለቱም። ስለዚህ ተሽከርካሪ ይታሰራል፣ አሽከርካሪም ይታሰራል። ቃሉን ሰጥቶ ፍርድ ቤት የሚወስንበትን ውሳኔ ይቀበላል ማለት ነው። የእስር ውሳኔ ነው ሊሆን የሚችለው ከሆነም የእስር ውሳኔውን ይቀበላል። አይሆንም ብሎ ደግሞ በዳኛው ጉድዊል እና በዳኛው ቅልቦና ምናልባት በገንዘብ ቅጣት ሊታለፍ ይችላል። ዞሮ ግን ወንጀል ነው፣ የወንጀል ነው። ስለዚህ የዛሬ ዝግጅት ብቅ ያልኩት ሶስተኛ ወገን ኢንሹራንስ አለመክፈል በጣም አስቸጋሪ ሁኔታ ውስጥ ሊከታችሁ ስለሚችል ሶስተኛ ወገን ሳታሽከረክሩ ሳትገቡ አታሽከርክሩ። ቤትም እንኳን ቢቆም መኪናው ረጅም ጊዜ እንኳን ቤት ቢቆም ወይ ደግሞ መጋዘንም ቢቆም ሶስተኛ ወገን ኢንሹራንስ አስገቡት። ይኔቨር ነው የሚታወቀው ነገር፣ የሚሆነው ነገር አይታወቅም። ድንገት ተሽከርካሪ ወጥቶ ቢሽከረከር ወይም ደግሞ እዛው በቆመበት ሁኔታ እንኳን አደጋ ቢደርስበት መኪናው ሶስተኛ ወገን ኢንሹራንስ ካልገባችሁ ሌሎች የሚከተሉ የህግ ኮምፕሊኬሽኖች አብሮ እናንተ ላይ ይመጣል። ስለዚህ ወንጀል መሆኑን አውቃችሁ፣ ፍትሐብሔርም ወንጀል መሆኑን አውቃችሁ ሶስተኛ ወገን ግቡ። ይህን ለማድረግ ኢንሹራንስ ኩባንያዎች ቀድመው ይደውላሉ። የሚሰራ ስልክ ስጧቸው፣ ይደውሉላችኋል። ኢንሹራንሳችሁን ግቡ። ያለ ኢንሹራንስ አታሽከርክሩ። የዛሬ ዝግጅት ይሄን ይመስላል። በሌላ ዝግጅት እንገናኛለን። አመሰግናለሁ።